ሩታ በተደጋጋሚ ጊዜ ነግሬሻለሁ። በጓደኛሽን በኩል ላወራሽ ሞክሬያለሁ። ስልኬንም ብሎክ አርገሻል። ቴሌግራም ላይም እንግዲህ ብሎክ አርገሽኛል። ቪዲዮ ከላኩልሽ በኋላ ፋይሉን ከላኩልሽ በኋላ ካይሹ በኋላ ብሎክ አርገሽኛል። ይህ ነገር የሚያዋጣ አይመስለኝም። ለልጁ ጤንነት አሁንም ቢሆን ዴቭና ቡዜ በጣም በጥብቅ ያስፈልጋሉ። አንቺ ሐሳብሽ ምን እንደሆነ ይታወቃል። በዚህ ጉዳይ ላይ ኤፍሬም ምንም አይነት እጁ የለበትም። አያውቀውም። ኤፍሬም ከኋላ ምን እየተሰራ ምን እየተከናወነ እንደሆነ አያውቅም። ነገር ግን ሩታ ሴራሽ ጠቅላላ እኔ በቪዲዮ በፋይል ከማጋለጤ በፊት የሰራሽው ስራ በፋይል ከማጋለጤ በፊት ከልጁ ህይወት ላይ እንድትወጪ ልጁን ነፃ እንድታረጊ እነግርሻለሁ። ይሄ በጣም አስፈላጊ መረጃ ነው። ባይዘው ህይወትሽን ነው የሚያመሰካክለው ይሄን መረጃ ካወጣሁት ማለት ነውና በትክክል ሰዎች መረዳት ያለባችሁ በዚህ ጉዳይ ላይ ኤፍሬም የለበትም። ኤፍሬም ምንም የሚያውቀው ነገር የለም። ኤፍሬም እስቲል ነው ለወንድሙ እያሰበ ነው። ነገር ግን ሩታ ፋይልሽን ያላወጣም አስፈላጊ ከሆነ ነገ አንዱን መረጃ አወጣለሁ። ነገር ግን እየሰራሽ ያለሽው ነገር እየርሽ ያለሽበት መንገድ ምንም አይነት ተገቢ ስላልሆነ ከመንገድሽ ብትታረሚ ጥሩ ነው። በተደጋጋሚ ደውዬልሻለሁ፣ በተደጋጋሚ አውርቼሻለሁ። ያለውን ነገር እንግዲህ ችላ ብለሻል። ችግር የለውም። ሰላም ውድ የቲዲ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? በሀገር ውስጥና እንዲሁም ከሀገር ውጭ ያላችሁ ቤተሰቦች ሁላችሁ ሰላም ናችሁ ወይ? ጤንነት እንዴት ነው? እንግዲህ ከረጅም ጊዜ ቆይታ በኋላ እንደገና ተመልሻለሁ። ነገሮች ያው ወዴት እየሄዱ እንዳለ ያው እያያችሁት ነው። አብርሃም ላይ እየተፈጠረ ያለውን ነገር ሁላችንም እየተገነዘብን ነውና የልጁ ህይወት የልጁ ጤንነት ሜንታል ስቴቢሊቲ ስለሚያሳስበን እንግዲህ በተደጋጋሚ እንደዚህ አይነት ነገሮች ላይ እየተመለስ ነው። አዲስ አበባም ሄጄ አንዳንድ ሰዎችን ላገኝ ሞክሬ ነበርና ከጀርባ እየተሰራ ያለውን ስራ ቤተሰቦች ብታዩት ለማመን የሚከብዳችሁ ስራ ከጀርባ እየተሰራ ነው ያለው። ነገሮች ሁላችሁም በቪዲዮ እንደምትመለከቱት አይደለም። ሩታ ለአብርሃም አሳቢ የአብርሃም አፍቃሪ የልጁ እንግዲህ እናት መሆኗ ይታወቃል ይመስላል ነው ነገሩ። ኦፍ ኮርስ የልጁ እናት ናት። ነገር ግን እየሰራች ያለችው ስራ በጣም ከሷ የማይጠበቅ ስራዎችን እየሰራች ነው። ሁላችሁም ምንድነው እያሰባችሁ ያላችሁት? አብርሃም ከሩታ ጋር መመለሱ በጣም አሪፍ ነው፣ እኛ ስንፈልግ የነበረው ነገር ይሄን ነው ምናምን ብላ ይሄ ነገር እናንተ ከሩጭ የምታዩት ጤናማና ትክክለኛ ነገር ይመስላል። ግን ከውስጥ እየተሰራ ያለው ስራ ፋሚሊ በጣም ለማመን የሚከብዱ ስራዎች እየተሰሩ ነው ያሉት። እኔ መጀመሪያ ቡዜን እንዲሁም ዴቭን አልተረዳኋቸውም ነበር። ቢኮዝ እነሱ ናቸው ትክክል መሆን ያለበት። አብርሃም መሆን ያለበት ከሩታ ጋር ነው መሆን ያለበት፣ ከቤተሰቡ ጋር ነው መሆን ያለበት፣ ከልጁ ጋር ነው መሆን ያለበት ብዬ ስለማስብ እነሱ ደግሞ ዲስትራክት ወይም ሊበጠብጡ የመጡ አይነት አርጌ ነበር ሳስብ የነበረው ስረዳ የነበረውና ሄርሜላም የገባትና የተረዳችው ነገር አለ። ለሄርሜላ ኦልሬዲ ፋይሉ ልኬላታል። ሄርሜላ አይተዋለች። ሄርሜላ ፋይሉን ካየች ከተረዳች በኋላ ነው እንግዲህ ከልጁ አርቅም ያለችው። ማውጣትም በጣም ከባድ ነው። ቢኮዝ የሩታ ህይወት በጣም ነው አደጋ ላይ ነው የሚወርቀው ይህ ፋይል ከወጣ ማለት ነውና በጣም አደገኛ የማገምቱት አይነት ፋይል ነው ያዝ ነው ማለት ነውና ጋይስ በጣም የሄርሜላ አብርሃም ጎን አልጠፋም ማለቷ ከአብርሃም ጎን መሆኗ እንዲሁም ቡዜና ዴቭ አብርሃምን እናሳክመው ከኛ ጋር ይሁን ከቤተሰቡ ጋር ይሁን ማለታቸውን እንደ ክፋት ልትመለከቱት አይገባም። በጣም አብርሃም መወሰን ያለበት በዚህ ሰዓት ትክክለኛ ዲሲሽን ብዬ ማስበው ምንድነው ማድረግ ያለበት ወንድሙ ከዴቭና እንዲሁም ከቱ ከቡዜ ጋር መሆን ያለበት እዛ እንትን ማለት ነው ያለበት። በተደጋጋሚ አብርሃም ላይ የሆነውን ነገር አይታችኋል። እንግዲህ አፍቃሪ ነው የምትመስለው፣ ወዳጅ ነው የምትመስለው፣ ልንከባከበው ነው የምትለው። በትክክል ግን አብርሃምን የሚያውቀውና የሚረዳው አብርሃም እንደዚህ አይነት ሰው አይደለም። ሁላችንም የምናውቀውና የምንረዳው ነገር ምንድነው አብርሃም እንደዚህ አይነት ባህሪ የለውም። በትክክል ባህሪው ተቀይሯል። በትክክል ባህሪው እንዲቀየር ደግሞ የተሰራበት ስራ አለ። እናንተ ምንም ልትሉ ትችላላችሁ። ነገር ግን በአንዳንድ ነገር እያስፈራራችሁ ነው። ይሄን ነገር አሁን መናገር አልፈልግም፣ ማውጣት አልፈልግም። ግን በጣም ከጀርባ እየሰራችበት ያለችበት ስራ አለ ሩታ በጣም ማለት ነው ጋይስ። እንደምታስቡት አይደለም። ልጁ አሁን በዚህ ሰዓት ትክክለኛ ውሳኔም እንዲወስን ወደ አእምሮ ጤንነቱ መመለስ አለበት። አእምሮ ስቴብል መሆን አለበት። አእምሮ ስቴብል መሆን ካለበት ደግሞ ትክክለኛ የሕክምና ክትትሉ ማድረግ አለበት። የሕክምና ክትትሉ ሳይጨርስ ነው አሁን ሩታ ጋር የመጣው። ይሄ ነገር ጤናማ ነው ብላችሁ ታስባላችሁ? ትክክል ነው ብላችሁ ታስባላችሁ? በጣም ትክክል እኮ አይደለም። እየተሰራ ያለው ስራ ትክክል እኮ አይደለም።
5 ቀን ነው ክትትል ማድረግ ያለበት። ነገር ግን ሳይጨርስ ነው እንግዲህ በአንደኛው ቀን በምሽት ጠፍቶ የመጣው። ሴነኛ ያረኩት ነው የሚለው በል ተብሎ ነው። አብርሃም በነገራችን ላይ በል ተብሎ ነው። እያስፈራራቸው ነው። ሩታ እያስፈራራቸው ነው። ፋይል ይዛበት እያስፈራራቸው ነው። ይሄ ደግሞ አለ እጃችን ላይ ምንም የምናውቀው ነገር ነውና በጣም ዴቭ እንግዲህ ረጅም ጊዜ ሰፖርት ስናደርገው እንትን ስንለው ነበር። መሀል ላይ ደግሞ አሁን ከቡዜ ጋር ሆኖ እንዲሁም ከሄርሜላ ጋር ሆኖ አብርሽን ወደ ጤንነቱ ለመመለስ በሚያደርገው ጥረት ላይ እኛ ምን እያደረግን ያለ ነው? የነሱ ተቃዋሚ የሆንን አሁን እኛ ደስታችን ከአብርሃምና ከሩታ ጋር መሆናቸው ደስ ብሎናል። ያ ነገር ትክክል አይደለም። ለአብርሃም ህይወቱ አያዋጣውም። ይሄኛው መስመር አያዋጣውም። ለምን? በትክክለኛው መንገድ አይደለም ሩታን የመረጠው። በትክክለኛ አምሮና አይደለም የመረጠው። ተገዶ ነው አብርሃም እየመረጣት ያለው። ተጨቁኗል አብርሃም እና ይሄ ነገር በጣም ትክክለኛ ያልሆነ ውሳኔ ነው። በጣም ትክክለኛ ያልሆነ በራሱ እንዲወስን ልጁ እንፍቀድለት። ኤፍሬም ለአንተም ቢሆን የምነግርህ መልእክት አብርሃምን በትክክል ኤግዛክትሊ ታውቀዋለህ። ከዚህ ቤተሰብ በጣም በትክክል እኔ የማምንበት ሰው ኤፍሬም ነው። ኤፍሬም በጣም ጠንካራ ነው። ሀሳቦቹ አሪፍ ናቸው። ከአብርሃም ጋር የሚሆንበት መንገድ ለአብርሃም ነጻነት የሚሰጥበት መንገድ መልካም ነው። ነገር ግን አብርሃምን በትክክል እየተረዳው እየተገነዘብከው አይደለም። አብርሃም ላይ እየሆነ ያለው ነገር በጣም ትክክለኛና ተገቢ ያልሆነ ነገር እየሆነ ነው ያለው። ልጁ ዘገምተኛ ሆኗል። ታማሚ ሆኗል። አንዳንዶች ደግሞ አውቆ ነው አብርሃም አውቆ ነው ከሄርሜላ መራቅ ነው የምትፈልጉ መራቅ ስለሚፈልግ ነው ምናምን የሚሉ ቪዲዮዎች እያየሁ ነው። ያ በጣም ትክክል ያልሆነ ነገር ነው። አውቆ አይደለም አብርሃም እንደዚህ እየሆነ ያለው። አክት እያደረገ ወይም እየተወነ አይደለም። እንደዛ መረዳት የለባችሁም በፍጹም። አእምሮ ልጁ ተነክቷል። አእምሮ የተነካው ደግሞ መተት ምናምን እንደምትሉትም አይደለም። ይሄ በጣም ተራ ወሬ ነው። በጣም ቀሽም ወሬ ነው ይሄ። መተት ምናምን በሚባል መንገድ አይደለም አብርሃም እዚህ ነገር ውስጥ የገባው። አብርሃም በምን መንገድ እዚህ ውስጥ እንደገባ በትክክል እናውቀዋለን። ከዚህ ደግሞ የሚወጣበት ብቸኛ መንገድ ከሩታ መራቅ አለበት። ከሩታ ካራቀ እመኑኝ የድሮውን አብርሃም በፍጹም አታዩት። እርሱት። በጣም የልጁ ጤንነት ያሳስበኛል የምትሉ ሰዎች የአብርሃም ጤንነት ከዚህ በፊት የነበረው አብርሃም፣ ደፋሩ አብርሃም፣ በራሱ ውሳኔዎችን የሚወስነው አብርሃም፣ ልበ ሙሉ አብርሃምን የምትፈልጉት ከሆነ ይሄ ልጅ ከሩታ ለተወሰነ ጊዜ ሲወስን የፈለገውን ነገር ማድረግ ይችላል። ሰው ልጅ ፈለገ ነው። ማንንም ሊወድ ይችላል፣ ችግር የለውም። ነገር ግን በትክክል በራሱ እንዲወስንና ወደ አእምሮ እንዲመለስ የምትፈልጉ ሰዎች ካላችሁ በትክክል ማድረግ ያለባችሁ ነገር ቢኖር ለራሱ ሐሳብ አሳልፋችሁ መስጠት አለባችሁ። ይሄ ልጅ ሜንታል ጤንነቱ መስተካከል አለበት። ቡዜ እየሰራሽ ያለሽው ስራ በጣም አሪፍ። ከዚህ ልጅ ጎን በፍጹም መራቅ የለባችሁ። ዴቭ እየሰራ ያለው ስራ በጣም ትክክል ነው። በጣም አሪፍ ስራ ነው እየሰራ ያለው። ኤፍሬም ነው የተሸወድከው። ኤፍሬም እንግዲህ በተደጋጋሚ ከአብርሃም ጎን ሆነ ከሄርሜላ ጋር በነበረ ሰዓት በመካከል ያለውን ነገር ለማቋረጥ የምትሰራው ስራ በጣም አፕሪሺየት አደርጋለሁ፣ በጣም አከብራለሁ። በጣም አሪፍ ነው። ነገር ግን አንዳንድ ነገሮችን አንተም ማየት አለብህ፣ መገንዘብ አለብህ። ተሰውሮብሃል። ሩታ እየሰራች ያለችውን ስራ አንተ እያወቅህ አይደለም። ከጀርባ ነው እየሰራች ያለችው ስራ። እኔ አዲስ አበባ ድረስ ሄጄ በትክክል አውቄዋለሁ እየሰራች ያለችውን ስራ ማለት ነው። ስለዚህ ልነግርህ የምፈልገው አንተም አይንን ግለጥ፣ ጠርጥር፣ ጠይቅ። ምንድነው እየተፈጠረ ያለው ከጀርባ ምንድነው? ብዙ ጊዜ እንግዲህ ታስተውል እንደሆነ አንተ መኝታ ክፍል ቁጭ ብለህ አንተ ሳሎን ቁጭ ብለህ መኝታ ክፍል ብዙ ጊዜ ስልክ ታወራለች፣ ትቆያለች። ምን እያደረገች ይመስላል? ምን እየቀመረች ይመስላል? አንተ በጣም በቀንነት ነው ነገሮችን እየተመለከትክ ያለው። ኢቭን ቡዚና ዴቭ እንኳን ሲመጡ ሩታ ኬት ነው የወጣችው? እዛው አጠገቡ አልነበረች። ምንድነው እየሰራች የሚመስልህ? ስለዚህ ነገሮችን እንደ ወንድ ልጅ ነቃ ብለህ በትክክል ዙሪያን መቃኘት አለብህ፣ ማወቅ አለብህ፣ መጠየቅ አለ። ችግር የለው መጠየቅ እኮ ጠይቅ። በትክክል ከሄርሜላ ጋር በነበረው ነገር እንዴት አርገ ከዛ ነፃ ማውጣት የቻልክ ልጅ ነው አይደለ? ጠንካራ ልጅ ነው። አእምሮ በጣም ፈጣን ነው፣ በሳል ነው፣ ፊዚካሊም ጥሩ ነው። እነዚህ ነገሮች ተጠቅመ የሩታን ነገሮች መጠየቅ ይኖርብሃል። የልጁ ጤንነት ከማንም ከየትኛውም ጉዳይ በላይ በዚህ ሰዓት አሳሳቢው ነገር የልጁ ጤንነት ነው። የአብርሃም ልጅ ምናምን የምትሉ ሰዎች መጀመሪያ አብርሃም ጤናማ ሲሆን ንጹህ ሲሆን ነው ልጁን ቴክ ኬር የሚያደርገው፣ ቤተሰቡን ቴክ ኬር የሚያደርገው። ስለዚህ ይሄን ነገር በጣም ማስተዋል ይገባል። ሩታ በተደጋጋሚ ነግሬሻለሁ፣ ፋይልሽን ለህዝቡ ከማጋለጤ በፊት እንግዲህ እንደ ቅርብ ሰው
በጣም በቅርበት ባላቅሽም እንደ ቅርብ ሰው ያለውን ነገር ነግሬሻለሁ። እምቢ የምትይ ከሆነ ይህን ፋይል እንግዲህ ለህዝቡ አጋልጣለሁ ማለት ነው። የቅርብ ጓደኛሽም አለ ፋይል እጄ ላይ። ስለዚህ ነገሮችን በትክክል መረዳትና መገንዘብ ያስፈልጋል ብዬ አስባለሁ። ጋይስ የዛሬው ቪዲዮ እንግዲህ ይሄን ይመስላል። እንግዲህ ነገ በሌላ በአዲስ ጉዳይ እመለሳለሁ። ስለምታዩልኝ ቪዲዮን በጣም አመሰግናለሁ። ቻናሉን ሰብስክራይብ እያደረጋችሁ እኔም ቪዲዮን እስከመጨረሻ ድረስ እያያችሁ ኮሜንት ሴክሽን ላይ የሚሰማችሁን ሐሳብ የትኛውንም ነገር ማስቀመጥ ትችላላችሁ። ፒስ። አመሰግናለሁ።